ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንላችኋል። እነሆ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያ ማበይት ርዕሰ ነጥቦቹን በማሻገር ጀምራለሁ። የእንጅባራ ከተማ አስተዳደር ፖሊስ ጽሕፈት ቤት የከተማዋን ሰላም ለማወክ በህገ ወጥ መንገድ ሊገባ የነበረ በርካታ የክላሽ መሳሪያን በቁጥጥር ስር መዋሉን አስታወቀ። ዝርዝር ዘገባ አለን። መከላከያ ሰራዊት ጎጃም ደባይ ወረዳ ላይ የጥፋት ኃይል መሪን ከነ አባላቱ ደመሰሰ። ጦርነት ሰልችቶናል፣ ሰላምና ልማት ናፍቆናል አሉ የቋሪት ወረዳ አርሶ አደሮች። በዝርዝር እናየዋለን። ከውጭ እስራኤል በኢየሩሳሌም ለቋሚ የአሜሪካ ኤምባሲ የሚሆነ የቦታ ድልድልን አጽድቃለች። ከውጭ የምንመለከተው ርዕሰ ጉዳያችን ነው። ውድ ተመልካቾቻችን ቀደም ብለን ያሻገርናችሁ ለዛሬ ለሐሙስ ወደ እናንተ ከሚደርሱት ዜናዎቻችን መካከል አበይት ርዕሰ ነጥቦቻችን ናቸው። ከመሸጋገሪያው በኋላ ስንመለስ ወደ ዝርዝሩ እናልፋለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው አለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር ደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ ባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍ። የእንጅባራ ከተማ አስተዳደር ፖሊስ ጽሕፈት ቤት የከተማዋን ሰላም ለማወክ በህገ ወጥ መንገድ ሊገባ የነበረን በርካታ የክላሽ መሳሪያ በቁጥጥር ስር መዋሉን አስታወቀ። የአዊ ዞንን ለማተራመስ ተልኮን በመቀበል ወደ እንጅባራ ሊገባ የነበረ ብሬንና የነፍስ ወከፍ መሳሪያዎች በቁጥጥር ስር ውለዋል። በቁጥጥር ስር የዋሉ የጦር መሳሪያዎች ዝርዝርም 1 ብሬን መሳሪያ፣ 4 የክላሽንኮቭ ጠመንጃዎች፣ 133 የብሬን ጥይቶች፣ 427 የክላሽንኮቭ ጥይቶች፣ 7 የክላሽንኮቭ ካዝናዎችና 1 ባለ100 የብሬን ሸንሸል መሆኑ ነው የታወቀው። መነሻውን ባህር ዳር መዳረሻውን እንጅባራ ያደረገ ኮድ 317657 አማ ኮስተር የህዝብ ማመላለሻ አውቶቡስ ወደ እንጅባራ ሊገባ የነበረ በርካታ የትከሻ መሳሪያ በቁጥጥር ስር መዋሉ ነው የእንጅባራ ከተማ አስተዳደር ፖሊስ ያሳወቀው። መከላከያ ሰራዊት ጎጃም ደባይ ወረዳ ላይ የጥፋት ኃይል መሪን ከነ አባላቱ ደመሰሰ። ጎጃም ደባይ ወረዳ ቆይ ከተማ የጥፋት ኃይሉ ከጠዋቱ 11 ሰዓት ተኩል ጀምሮ ተንኮሳ ያደረገ ቢሆንም መከላከያ ሰራዊት እንዲሁም ጥምር የጸጥታ ኃይል መልሶ ማጥቃትን አድርጓል። በዚህም መኳንንት ሽፌ የክፍለ ጦር ሎጂስቲክስ ኃላፊ፣ መከላከያ ሰራዊት አባል የነበረ የአበቡል አያሌ ልዩ ኃይል ምልሽ ሻለቃ አዛዥ፣ ደነቀው ቢያብል ሻለቃ ዘመቻ ኃላፊ፣ ዘላለም መንግስቴ የሻለቃ ሎጂስቲክስን ጨምሮ በጥቅሉ 26ቱን ሲደመስስ 24ቱ ቆስሎ በርካታ መሳሪያ መማረኩንም ነው የገለጸው። ጦርነት ሰልችቶናል፣ ሰላም እንዲሁም ልማት ናፍቆናል አሉ የቋሪት ወረዳ አርሶ አደሮች። በምዕራብ ጎጃም ዞን ቋሪት ወረዳ ከተለያዩ ቀበሌዎች ከተወጣጡ አርሶ አደሮች ጋር በወቅታዊ ሰላም እንዲሁም የጸጥታ ስራዎች ዙሪያ የውይይት መድረክ ተካሂዷል። በውይይቱ ላይ የቋሪት ወረዳ አርሶ አደሮች መንግስት ጠንከር ያለ የህግ ማስከበር ስራ እንዲሰራላቸውም ጥሪን አቅርበዋል። ጦርነት ሰልችቶናል፣ ሰላም እንዲሁም ልማት ናፍቆናል በማለት ለሰላም ያላቸውንም ቁርጠኝነት አሳይተዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ ምላሽ እንዲያገኝ ሁላችንም ኃላፊነት ወስደን በዘላቂነት እንሰራለን ሲሉ የተለያዩ የፖለቲካ ፓርቲ አመራሮች ገለጹ። አሰብ የማን ናት በሚለው መጽሐፋቸው የሚታወቁት ዕውቁ ፖለቲከኛ ዶክተር ያዕቆብ ኃይለማርያም የባህር በር የሌላቸው ሀገራት ካላቸው ሀገራት በአንጻራዊነት በምጣኔ ሀብት እድገት ወደ ኋላ እየቀሩ ስለሆኑ አስቀምጠዋል። ተጨማሪውን ይዘናል።
የባህር በር ያለው ሀገር ኢኮኖሚን በእጥፍ ለማሳደግ 24 ዓመታት ሲያስፈልገው ወደብ አልባ ሀገሮች ደግሞ 36 ዓመታት ሊወስድበት የሚችል ስለመሆኑም አስረድተዋል። በመሆኑም የባህር በር ለአንድ ሀገር የምጣኔ ሀብት እድገት ወሳኝ መሆኑን በመጽሐፋቸው ተንትነው አስቀምጠዋል። ከዚህ አንጻር በከፍተኛ እድገት ላይ ለምትገኘውና የ130 ሚሊዮን ሕዝብ ባለቤት ለሆነችው ኢትዮጵያ የባህር በር ባለቤትነት የእድገት ብቻ ሳይሆን የህልውና ጉዳይ በመሆኑ ምላሹ እየተሰራበት ይገኛል ብለዋል። በዚህ ጉዳይ ላይ ኢትዮጵያ ዜና አገልግሎት ያነጋገራቸው በማዕከላዊ ኢትዮጵያ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት አመራሮች ኢትዮጵያ ተዘግቶባት ልትኖር የማትችል በመሆኑ የባህር በር ባለቤትነት ጥያቄዋ ምላሽ እንዲያገኝ የሁላችንም ኃላፊነት ሆኖ እንሰራለን ብለዋል። በማዕከላዊ ኢትዮጵያ ክልል የኢዜማ ሰብሳቢ እንዲሁም በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤቱ ሰብሳቢ አቶ ደምስ ገብሬ የኢትዮጵያ የባህር በር ባለቤትነት ጥያቄ ከብሔራዊ ጥቅም ባለፈ የሀገርና የዜጎች የህልውና ጉዳይ መሆኑን ገልጸዋል። በዚህ ጉዳይ ላይ ፓርቲያቸው የጸና አቋም ያለው መሆኑን አረጋግጠው በጋራ ምክር ቤቱ ለሀገራዊ ብሔራዊ ጥቅም ተቀራርበን እየሰራን እንገኛለን ብለዋል። በብልጽግና ፓርቲ የማዕከላዊ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ እንዲሁም የፖለቲካ ፓርቲ የጋራ ምክር ቤት ምክትል ሰብሳቢ አቶ በረከት ከድር የኢትዮጵያ የባህር በር ባለቤትነት ጥያቄ ከጥቅም ባለፈ የህልውና ጉዳይ መሆኑን አንስተዋል። በመሆኑም ይህንን የትውልድ ጥያቄ ሆኖ እየተነሳ ያለ ጉዳይ ምላሽ እንዲያገኝ የፖለቲካ ፓርቲዎች የጋራ ምክር ቤትም አጀንዳ አድርጎ እየሰራበት መሆኑን ገልጸዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ ምላሽ እንዲያገኝ ሁላችንም ኃላፊነት ወስደን ለዘላቂነት እንሰራለን ሲሉም አረጋግጠዋል። የጋራ ምክር ቤቱ አባልና የጉራጌ አንድነት ፍትህ ፓርቲ ጎጎታ አመራር የሆኑት ዶክተር አብዱልአዚዝ ሙሰማ የኢትዮጵያ የባህር በር ባለቤትነት ጥያቄ የዚህ ትውልድ የጋራ አጀንዳ በመሆን ለምላሹ በጋራ ቆመን እንሰራለን ብለዋል። በዚህ ረገድ ፓርቲያቸው ጠንካራ አቋም ያለው መሆኑን አረጋግጠውም ለሀገር ህልውና እንዲሁም ብሔራዊ ጥቅም መሳካት ትብብርና አብሮነታችን ተጠናክሮ ይቀጥል ብለዋል። በኢትዮጵያና በኔዘርላንድ መካከል የተጀመረውን የ100 ዓመታት የንግድ ግንኙነት ዘንድሮ እንዲጠናከር በኢትዮጵያ የኔዘርላንድ አምባሳደር ክርስቲ ፒሪን ገለጹ። አምባሳደር ክርስቲ ፒሪን ለኢትዮጵያ ፕሬስ ድርጅት እንደተናገሩት የታሪካዊ ምዕራፍ ለበለጠ ትብብር መንገድ ከመክፈቱን ባለፈ በሁለቱ ሀገራት መካከል የሚከናወኑ የጋራ ግቦች አዲስ ምዕራፍን የሚከፍት ነው ብለዋል። የንግድና የቢዝነስ ትስስሩ የሁለቱ ሀገራት የሁለትዮሽን ግንኙነት ማዕከል ሆኖ መቆየቱንም አምባሳደሯ ጠቁመዋል። ኔዘርላንድስ በውሃ አስተዳደር፣ በጤና እንዲሁም በምግብና በስርዓተ ምግብ ዋስትና ላይ ከኢትዮጵያ ጋር በጋራ እንደምትሰራ የጠቀሱት አምባሳደሯ በተለይም የተቀናጀ የውሃ ሀብት አስተዳደር፣ የምግብ ምርትንና የጤና አገልግሎት ልምድን ምርጥ ተሞክሮችን ለማካፈል ቁርጠኛ መሆናቸውን ገልጸዋል። የ100ኛ ዓመት ክብረ በዓሉ ግንኙነቱን ይበልጥ እንደሚያጠናክረውም ይጠበቃል። ከሰሞኑ የተከሰተውን የመካከለኛው ምስራቅ ግጭትን ተከትሎ ነዳጅ ገዝተው የሚጠቀሙ ሀገራት ምርቱን እንደ ወትሮ እያገኙ አለመሆኑ ይታወቃል። ይህ ቀደም ሲል ያስገቡትን በቁጠባ እንዲጠቀሙም እንዳስገደዳቸው ይገልጻሉ። ነገሮች ወደ ነበሩበት እስኪመለሱ ድረስም ሀገራት በአንድ በኩል የአስቸኳይ ጊዜ እርምጃዎችን እየወሰዱ ነው። ለመሆኑ የነዳጅ ብክነትን ለመቀነስ ምን አይነት መፍትሄዎችን መውሰድ ይገባል? ተከታዩን እንመልከት። በሌላ በኩል ደግሞ የረጅም ጊዜ ስትራቴጂዎቻቸውን በመከለስ ዘላቂ መፍትሄን እያማተሩ ነው። ስለዚህም ህብረተሰቡ ነዳጅን በቁጠባና ብክነትን በሚቀንስ መልኩ እንዲጠቀሙ ከሚጠቅሙ ተግባራት መካከል የሚከተሉት ተጠቃሽ ናቸው። በህዝብ ትራንስፖርት የመጠቀም ልምድን ማዳበር፣ ላብነትም ባቡርን፣ አውቶቡስን እንዲሁም ሌሎች የህዝብ ትራንስፖርት አገልግሎቶችን መጠቀም፣ ከነዳጅ ይልቅ የኤሌክትሪክ መኪናዎችን የመጠቀም ልምድ ማስፋት፣ በነዳጅና በኤሌክትሪክ የሚሰሩ ተሽከርካሪዎች ነዳጅን በመተው የኤሌክትሪክ ኃይልን ብቻ እንዲጠቀሙ ማስቻል፣ በነዳጅ የሚሰሩትን ወደ ኤሌክትሪክ እንዲሁም ተፈጥሮ ጋዝ የመቀየር ስራ ማጠናከር፣ በከተማ ውስጥ የሚደረጉ አጫጭር ጉዞዎችን በእግርና በብስክሌት የማድረግ ባህልን ማዳበር፣ በነዳጅ የሚሰሩ መኪኖችን የሞተር ዘይት ፊልተር እንዲሁም የጎማ አየር ግፊትን በየጊዜው ከመፈተሽ አለመቦዘን፣ ወቅታዊ የመኪና ጥገናን ማጠናከርና ኦሪጂናል መለዋወጫዎችን መጠቀም፣ መኪናን አቁሞ መጠበቅ የሚያስፈልግ ጉዳይ ሲኖርም ሞተሩን ማጥፋት፣ የሞተሩን ጫና ለመቀነስ ጭነት አለማብዛት፣ እስከ 20 ቶን የሚጭኑ የጭነት ተሽከርካሪዎችን ወደ ኤሌክትሪክ፣ ከ20 ቶን በላይ የሚሆኑትን ደግሞ ወደ ተፈጥሮ ጋዝ እንዲሁም ኤሌክትሪክ እንዲቀየሩ ማድረግ ተጠቃሾቹ ናቸው። በሌላ በኩል የንግድና ቀጠናዊ ትስስር ሚኒስቴር በነዳጅ ስርጭትና ግብይት ሂደት ላይ የሚታዩ ህገወጥ ተግባራትን ለመቆጣጠር በክልሎችና ከተማ አስተዳደሮች የጀመረውን የተቀናጀ ዘመቻ
መጠነ ሰፊ ውጤት እያስመዘገበ መሆኑን ገልጿል። ይህም ተጠናክሮ እንደሚቀጥልም ነው ያረጋገጠው። ጠቅላይ ሚኒስትር ዶክተር አብይ አህመድ በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገራት እንደ ልብ ለማግኘት መቸገራቸውን አውስተው ችግሩ ተፈቶ ወደ መደበኛ የነዳጅ አቅርቦት ስርዓት እስክንመለስ ድረስ የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት በኃላፊነት ስሜት እንዲጠቀሙ ማሳሰባቸውም ይታወሳል። መንግስት የግል ዘርፉን በሀገር ውስጥ ኢኮኖሚ ያለውን ተሳትፎ ለማስፋትና የመንግስት ተቋማትን ሚና በአዲስ መልክ ለመቅረጽ የሚያስችሉ ትልልቅ ማሻሻያዎችን እያከናወነ እንደሚገኝ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ኢትዮጵያ በቢዝነስ ዝግጁ ናት በሚል መሪ ቃልም እየተካሄደ ያለውን ኢንቨስት ኢትዮጵያ 2026 ከፍተኛ የቢዝነስ ፎረም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በንግግር ከፍተዋል። ፎረሙ ኢትዮጵያ በዓለም አቀፍ ባለሀብቶች ያላትን ዝግጁነት እንዲሁም የጀመረችውን ጥልቅ የኢኮኖሚ ማሻሻያዎችን በይፋ ያሳወቀችበት መሆኑንም ገልጸዋል። መድረኩ የሀገሪቱን እምቅ አቅም ከመሪዎችና ከዓለም አቀፍ አጋሮች ጋር ለማገናኘት ያለመ መሆኑም ተነግሯል። እንደ ፋይናንስ እንዲሁም ቴሌኮም ያሉ ቁልፍ የኢኮኖሚ ዘርፎች ለውድድር ክፍት መደረጋቸውንም አዲስ የኢንቨስትመንት እድል ከመፍጠሩ በላይ ቴክኖሎጂና ካፒታልን ወደ ሀገር ውስጥ እያስገባ መሆኑን ምክትል ጠቅላይ ሚኒስትሩ አብራርተዋል። የሀገሪቱን ወጣትና ንቁ የሰው ኃይል ወደ ኢኮኖሚ ትርፍ ለመቀየር ምቹ ሁኔታዎችን መፍጠር የለውጡ ማዕከል መሆኑም ነው የተጠቆመው። ኢትዮጵያ ለቢዝነስ ዝግጁ ናት የሚለው መሪ ቃል የሀገሪቱን ቁርጠኝነት የሚያሳይ መሆኑንም ጠቅሰው ጊዜ ያለፈባቸው አሰራሮችን በማስወገድ የተወዳዳሪ ኢኮኖሚን ለመገንባት እየተደረገ ያለው ጥረት ተጠናክሮ እንደሚቀጥልም ተናግረዋል። ፎረሙ በኢትዮጵያ ኢንቨስትመንት ኮሚሽን፣ በገንዘብ ሚኒስቴር እንዲሁም በውጭ ጉዳይ ሚኒስቴር ትብብር የተዘጋጀ ሲሆንም ባለሀብቶች በልበ ሙሉነት በኢንቨስትመንት ዘርፉ እንዲሳተፉም ጥሪ ቀርቧል። ሀገር በቀል የኢኮኖሚ ማሻሻያው የውጭ ቀጥተኛ ኢንቨስትመንት ፍሰትን በማሳደግ ኢትዮጵያን የቀጠናው ተመራጭ ኢንቨስትመንት መዳረሻ ማድረጉን የገንዘብ ሚኒስትሩ አህመድ ሺዴ ገለጹ። ኢንቨስት በኢትዮጵያ ፎረም ኢትዮጵያ ለቢዝነስ ዝግጁ ናት በሚል መሪ ሀሳብም እየተካሄደ ነው። የገንዘብ ሚኒስትር አህመድ ሺዴ በዚህ ወቅት እንደገለጹት ኢትዮጵያ በአፍሪካ ቀዳሚ የተመራጭ ኢንቨስትመንት መዳረሻ ሆናለች ብለዋል። መንግስት ተቋማዊ አደረጃጀቱን በመከታተልና ቴክኖሎጂን በማዘመን አልሚዎች የተሻለ አሰራርን መዘርጋቱንም ገልጸዋል። የሀገር በቀል ኢኮኖሚ ማሻሻያው የግሉ ዘርፍ እድገት ልዩ ትኩረት በመስጠት የውጭ ቀጥታ ኢንቨስትመንት ፍሰት እንዲጨምር ማድረጉንም ገልጸዋል። በማክሮ ኢኮኖሚ መረጋጋት በመፈጠሩም የዋጋ ግሽበት ቀንሷል፣ የውጭ ምንዛሬ ክምችትም አድጓል ነው ያሉት። በኢትዮጵያ የታክስ አስተዳደር ስርዓቱ በዲጂታል ቴክኖሎጂ መደገፉንና ዘመናዊ መሆኑን ጠቅሰው የተሳለጠ የመንግስት አገልግሎት እየተሰጠ ስለመሆኑም አብራርተዋል። በዚህም ኢትዮጵያ ዓለም አቀፋዊ ቀጠናዊ የኢኮኖሚ ትስስሯን በማሳደግ የቀጠናው መሪ የኢኮኖሚ ማዕከል ሆናለች ብለዋል። ኢትዮጵያ ጠንካራ ኢኮኖሚ፣ ሰፊ ህዝብ ቁጥር ያላትና አዳዲስ የኢንቨስትመንት እድሎችን የሚፈጠሩባት ሀገር ናት ያሉት የገንዘብ ሚኒስትሩ የባንክ ስርዓቱም እንዲዘመን መደረጉን ገልጸዋል። በኢትዮጵያ የአየር መንገድ ግንባታ፣ በቤቶች ልማት እንዲሁም በሌሎች ዘርፎች ምቹ የኢንቨስትመንት አማራጮች እንዳሉ ገልጸው ኢትዮጵያ ለኢንቨስትመንት በሯ ክፍት ነው ብለዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለሐሙስ ወደ እናንተ እንዲደርሱ የተጠናቀሩትን የቀን መሃል ዜናችንን ነው። አሁን ደግሞ ከባህር ማዶ ለያዝናቸው እናልፋለን። እስራኤል በጦርነት የመሸነፍ አደጋ ከገጠማት በኢራን ላይ ጦርነትን ከፍታለን አሉ የዩጋንዳው ጀነራል። የዩጋንዳው ጦር ጠቅላይ አዛዥ እንዲሁም የሀገሪቱ ፕሬዝዳንት ዮዌሪ ሙሴቬኒ ልጅ ሌተናል ጀነራል ሙሁዚ ካይኔሩጋባ እስራኤል በኢራን ጦርነት የመሸነፍ አደጋ ከገጠማት በኢራን ላይ ጦርነት እንደሚከፍቱ ተናግረዋል። አዛዡ በትዊተር ኤክስ ገጻቸው ላይ ባሰፈሩት መልእክትም በመካከለኛው ምስራቅ ያለው ጦርነት አሁን እንዲያበቃ እንፈልጋለን፣ ዓለም በዚህ ጦርነት ታክቷታል ብለዋል። ነገር ግን እስራኤልን ስለማጥፋት ወይንም ስለማሸነፍ የሚነሳ ማንኛውም ሐሳብ እኛ ወደ ጦርነት ያስገባናል ነው ያሉት። ያውም በእስራኤል ጎን ተሰልፈን በማለት ጠንካራ እንዲሁም ያልተጠበቀ አቋማቸውን አንጸባርቀዋል።
ይህ የጦር አዛዥ አነጋጋሪ መግለጫ የተሰማው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም ለሆነው እንዲሁም እንደ አውሮፓውያኑ አቆጣጠር በ1976 በኢንቴቤ ኡጋንዳ ታጋቾችን የማስለቀቅ ኦፕሬሽን ላይ ለተገደለው ዩኔ ኔታንያሁ ኡጋንዳ ሐውልት እንደምታቆም ካይኔሩጋባ ባለፈው ወር ይፋ ማድረጋቸውን ተከትሎ ነው። እስራኤል በኢየሩሳሌም ለቋሚ የአሜሪካ ኤምባሲ የሚሆነ የቦታ ድልድልን አጸደቀች። የእስራኤል መንግስት በኢየሩሳሌም ለቋሚ የአሜሪካ ኤምባሲ ግንባታ የሚውል የመሬት ድልድል ጥያቄን በይፋ ማጽደቁን አስታውቋል። ይህ ውሳኔ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ይበልጥ ለማጠናከር ትልቅ እርምጃ እንደሆነም ተገልጿል። ይህንን ታሪካዊ ውሳኔ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የውጭ ጉዳይ ሚኒስትር ጌዲዮን ሰዓር እንዲሁም የኮንስትራክሽን ሚኒስትር ሃይም ካትዝ በሙሉ ድምጽ ደግፈውታል። ለኤምባሲው ግንባታ የተመረጠው ቦታም በኢየሩሳሌም የሚገኘው የአለምቢክ ኮምፕሌክስ ሲሆንም ስፍራው የአሜሪካ ቋሚ ዲፕሎማቲክ ዋና መስሪያ ቤት ሆኖ እንዲያገለግልም ተወስኗል። የእስራኤል መሪዎች ውሳኔውን ወሳኝና ታሪካዊ ሲሉ የገለጹት ሲሆንም ይህም ዶናልድ ትራምፕ ኢየሩሳሌምን የእስራኤል ዋና ከተማ አድርገው እውቅና በመስጠት ኤምባሲው እንዲዛወር ካሳለፉት ውሳኔ ጋር የተያዘ መሆኑን ጠቁመዋል። በአሁኑ ወቅት በመካከለኛው ምስራቅ ከኢራን ጋር ያለው ውጥረት በከረረበት በዚህ ወቅት የተላለፈው ይህ ውሳኔ ሁለቱ ሀገራት ትከሻ ለትከሻ ተደጋግፈው መቆማቸውንና ስልታዊ ትስስራቸውን ይበልጥ እያሳደጉ መሆናቸውን የሚያሳይ መሆኑንም ባለስልጣናቱ ገልጸዋል። ግንባታው ሲጠናቀቅ አሜሪካ በኢየሩሳሌም ያላትን ዲፕሎማሲያዊ ተደራሽነትን በቋሚነት የምታረጋግጥ ይሆናልም ተብሏል። የሶቪየቷ ሰርጓጅ መርከብ የጨረረ መፍሰስ እያጋጠማት መሆኑ ተሰማ። በዚህ ርዕሰ ጉዳይ ዙሪያ ዝርዝር ዘገባለን እንደሚከተለው ይቀርባል። እንደ አውሮፓውያኑ አቆጣጠር በሚያዝያ 1989 በደረሰባት የእሳት አደጋ ምክንያት በኖርዌይ ባህር ውስጥ የሰጠመችው የሶቪየት ህብረት የኒውክሌር ሰርጓጅ መርከብ K278 ኮምሶሞሌት አደገኛ የኒውክሌር ጨረር እየለቀቀች መሆኑን አዲስ ጥናት ይፋ አድርጓል። በኖርዌይ የጨረር እንዲሁም የኒውክሌር ደህንነት ባለስልጣን ተመራማሪው ጀስቲን ጉዊን የተመራው ቡድን እንዳረጋገጠው ከሆነ በመርከቧ ውስጥ የሚገኘው የኒውክሌር ሪአክተር እየተሽከረከረ በመሆኑ በየተወሰነ ጊዜ የጨረረ ፍንዳታዎችን ወደ ባህሩ እየለቀቀ ይገኛል። መርከቧ ሰጥማ በቆየችባቸው 30 ዓመታት ውስጥ የኒውክሌር መፍሰስ ሲከሰት የቆየ ቢሆንም አሁን ላይ ግን ሁኔታው አሳሳቢ ደረጃ ላይ መድረሱም ተጠቁሟል። ተመራማሪዎቹ በቅርቡ ከጠለቀችበት አካባቢ የወሰዱትን የውሃ ናሙና ከፍተኛ የጨረር መጠን የታየበት ቢሆንም ጨረሩ ከባህር ውሃ ጋር በፍጥነት ስለሚቀላቀል ከጥቂት ሜትሮች ርቀት በኋላ መጠኑ በእጅጉ እንደሚቀንስ በሪፖርታቸው ገልጸዋል። ይሁን እንጂ መርከቧ አሁንም አንድ የኒውክሌር ሪአክተር እንዲሁም 2 የኒውክሌር ቶርፔዶችን ተሸክማ መገኘቷ ለረጅም ጊዜ አካባቢያዊ ስጋት ሆኖ ቀጥሏል። በአሜሪካ የሳይንስ አካዳሚ መጽሔት ላይ የታተመው ይህ ጥናት እንደሚያመለክተው ከሆነ እስካሁን በአካባቢው ስነ ህይወት የደረሰ መጠነ ሰፊ ጉዳት ባይኖርም እንኳ የሪአክተሩ መሽከርከር እየጨመረ በመምጣቱ ወደፊት አደጋው ሊባባስ እንደሚችል አስጠንቅቋል። በወቅቱ በደረሰው አደጋ አብዛኛው የመርከቧ ሰራተኞች ህይወታቸው ማለፉም የሚታወስ ነው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ዕለተ ሐሙስ ወደ እናንተ እንዲደርሱ ከመሃል ሚዲያ ያዘጋጀናቸው የቀን መረጃዎቻችንን አበቃን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ እንዲሁም በቴሌግራም ገጾቻችን ተጨማሪ ይዘቶቻችን እንዲደርሷችሁ መከታተል ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።